አልፈልግም የፍቅር መቤት ጓዴ እትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እላለህ ህመም ከሳ በጣም ልቤ ይሰብራል። የእውነት ስነግራችሁ ያልጠበቅነው ነገር ነው የምናየው። ቀን በቀን ያልጠበቅነው ነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። ቪዲዮ ሲጀምሩ ላይክ አንጫን እያደረጋችሁ ጀምሩ ውድ ቤተሰቦች። እንግዲህ እኔ እንጃ የእውነት እስከ ዛሬ ልቤ ተሰብሮ በቃ አዝኛ አላቅም። በተለይ በጣም ነው ተሰማኝ የእውነት ስነግራችሁ። ይህ ቪዲዮ ሲያየው በእንባ ነበረ የጨረስኩትና ቪዲዮ መስራት የተገደድኩት ምንድን ነው እኔ እንጃ ብሩኬና ሀይሚ ዛሬ ታርቆ የሚመጡበት ቀን ነው ብለን በጉጉት የምንጠብቀው ሰዎች ነበርን ብዬ አስባለሁ። ሁላችንም እንግዲህ ለዳኒ ከትላንትና ወዳ ዳኒ ካለው ነገር ውጣ፣ እኔ ካንተ ጋር ሊሆን አልችልም፣ ህልሜን ወደፊት ከሶሲ ጋር አስተካክለው፣ ዳግመኛ ሊያገኝም አልፈልግም፣ ካንተ ጋር ወደ ቤተሰብ አንድ ቪዲዮ ሁለተኛ አላደርስም ብለሽ ነበር ሀይሚዬ። እኔ እናት አይደለም እንዴ ውድ ቤተሰቦች፣ እስቲ ኮሜንት ስራ አስቀምጡልኝ በማርያም። ከአንተ ጋር ሁለተኛ አንድ ቪዲዮ ሰርተን ወደ ቤተሰቦቻችን አናደርስም ብላለች። በቃላ ማለት ነው። ለዛሬ ብቻ ነው አንተን ሊያገኝ የመጣው ብላ ተናግራለች። ዛሬ ሀይሚዬ ለምን አገኘሽው? ይሄ ደግሞ ለምን ትቀበያለሽ? ብሩኬ ልቡ ተሰበረ። እውነቱን ነው ብላችሁ ስልኩን አጥፍቶ ከሚዲያ ጠፍተዋል እያለች ነው። እና ቀላላ አድርጋ ነው ያለችው። በነገራችን ላይ ከምጠፋ ወደ ቪዲዮ ብትመጣ ይሻላል፣ ወደ ሚዲያ ብትመለሽ ይሻላል ብላ ቀላላ አደረገች ሀይሚ። ሩኖ እንዴት እንደዚህ እንደሆነ አላቅም። እንዴ ይሄ ሁሉ 3 ቀን ነው ዛሬ። ይሄ ሁሉ መጥፋቱን አልገረማትምና ከምጠፋ ወደ ሚዲያ ብትመጣ ነው የሚሻለ ነው አለችው ቀላል አድርጋ። እንግዲህ ብዙዎቻችሁ ደግሞ ብሩኬ እንዲህ ብሏል፣ ትላንትና ብሩኬ እንዲህ ብሏል እያላችሁ ነበረ። ይኸው ምን ትላላችሁ ታዲያ? አሁን ብሩኬ ስልኩ ራሱ ጠፍቶ ስልኩን አጥፍቶ ጠፍቷል የተባለ ነው። ምን አይነት ስሜት ላይ እንዳለው ማን ያውቃል? አሁን እሱ ምን አይነት ሁኔታ ውስጥ እንዳለ ማንም አያውቅለትም። እኛ አናውቅም። እንደምታውቁ ሜቢ አጠገብ ያለው ጓደኞች ሊያውቁ ይችላሉ። እኔ በጣም ነው አናደደኝ። ዳኒ አይሚን በጣም ነው አናደደችኝ። ድጋሜ የእሱን አጠገብ የዚህ ሰውዬ አጠገብ የምትደርሰው አልመሰለኝም። ማርያምን ነው ምላችሁ። ዳኒን ድጋሜ የምታየው ሰዓት አልመሰለችም። ባለፈው ጥላ ስትሄድ ማለት ነው። ድጋሜ ደግሞ ከሱ ጋር መታ አንቺ ምን አገባሽ ሀይሚ? ምንም እኮ አገባሽም። ሶስና እሱ ማለት ተስማሙ፣ ተለያዩ። አይዶን ኬር ምን አገባሽ አንቺ? እኮ አገባሽም። እኔ እናት አሁን መጨነቅ ያለብሽ እኮ ስለ ዳኒና ስለ ሶሲ ሳይሆን ስለ ብሩኬና ስለ አንቺ ነበረ እኮ ሀይሚ። ወደ ራስሽ ተመልሰሽ ብሩኬ ዳኒ ለዚህ ነበረ አንተና እኔን ለመለየት የፈለገ ሁሉም ነገር አውቄበታለሁ ደርሼበታለሁ ብላ በቃ ከብሩኬ ጋር ሰላም ፈጥራ የምትመጣ አይሚ መሰለችኝ። ማርያምን ነው ምላችሁ። ትላንትና በቃ ያቺ ቅርታ ጠይቃለች። ከሶሲ ጋር ሁን፣ ከኔ ጋር ያለው ነገር አቁማ፣ እያደረክ ያለው ነገር ትክክል አይደለም። እሱ ይሄ ህጻን ልጅ ነው እንዴ? ይሄ በሰበሰ ሸማግሌ ህጻን ልጅ ነው እንዴ? ማርያምን ይሄ ሽበታም እኮ ነው። ልጅ እንዳይመስላችሁ። ይሄ ማለት የሆነ ጉቶ ነገር ስለሆነ እኮ ነው እንትን የሆነ ማለት ልጅ መስሎ ምናምን እንደዚህ የምታየው ጸጉሩ እንዳለ ሽበት። እግዚአብሔርን ነው ምላችሁ።
ስለዚህ ሀይሚ በማይመለከትሽ ነገር ለምን ትገባለሽ? እኔና ብሩኬ ስለተራራቅን ክፍተት ስላገኘ ይሄን ነገር ማለት የለበትም ያልሽው ነገር አዎ ማለት የለበትም። እንደዚህ መሆን የለበትም። ዛሬ ያናደደኝ ነገር ያወራችው ነገር ታውራ ችግር የለም። በቃ አለ አይደለም ለቪዲዮ ናት ወይም ደግሞ ያለው ነገር ታውራ ያደረከው ያለው ነገር ትክክል አይደለም ብላለች ነግራለች። እሱ እንለፈው ካል ነው። ለምንድን ነው ሀቢሉ የምትቀበይ እንዴ? እዚህ ሀቢል ላይ እኮ ምን አድርጎ እንደሚሰጥሽ በምን ታውቂያለሽ? እኔ እናት እንዴ በዚህ ሰዓት ምን እኔ እንጃ። ደፍተራ በሞላበት ሀገር ላይ ይሄ ጦንቃይ በሞላበት ሀገር ላይ ይሄ ሀይብል ላይ ምን አድርጎ እንዳሰረልሽ ታውቂያለሽ? ሀይሚ ለምንድን ነው ቆም ብለሽ ማታስቢ? በእግዚአብሔር ለምን እንዴ? ብሩኬ ወርቅ ያሰረልሽ ልጅ እኮ ነው። እንዴት ነው እሱ ረስተሽ ዛሬ ከሰው ላይ ከዚህ ሰውዬ ሀብል የምትቀበይ? ሀብል ማለት ደግሞ ትርጉም አለ። ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የአንገት ሀብል የፈለገ ነገር ይሁን የአንገት ሀብል እና የጣት ነገር ትርጉም አለ። ስለዚህ ሀይሚ አንድ ችግር ሳይፈታ አንድ ስህተት ሳይሰረዝ አንድ ስህተት የምትጨምሪ ነገር በጣም ነው ያስከፋኝ። የእውነት ስነግርሽ ማለት ነው። መናገርሽ ለዚህ ነገር ወደ ህይወቴ ተመለሰው ከህይወቴ ውጣ እኔን ተወኝ ያልሽ ጉዳይ በጣም ደስ ብሎኛል። የምር ስነግራችሁ በጣም ነው ያስደስተኝ። ሶኬ በዚህ ነገር ተደስተናል። አለቀ እንበለው። ነገም ደግሞ እሱ ሌላ ችግር ወይም ደግሞ ሌላ ነገር ፈጥሮ ይዞ ይመጣል። ዛሬ ራሱ እንዴት ቅልሽልሽልሽ እንዳለ አይታችኋል ብዬ አስባለሁ። ልክ እንትኑ ሀብሉን ካደረገለት በኋላ በቃ ቅልሽልሽ ነው አለ። ፌንት ልነቅል ትንሽ ነው ቀራ ሰውዬ ማለት ነው። ለምን ሀይሚ ለምን ትቀበያለሽ የሚለው ነገር በጣም ከምነግራችሁ በላይ ነው ያስከፋኝ። ማርያምን እንዴ ለምን ስንት ፍጽ ያሰረላት ብሩኬ ወርቅ አስሮለታል። ለዚህ ነገር ሱስ የላትም። ለምን እንዲህ ታደርጋለሽ? በእግዚአብሔር አላጣሽም? ለምን ገደል አይገባም? ለምን መንገድ ላይ ጥሎ አይሄድም? ለምን ትቀበያለሽ ከሱ ስጦታ? በጣም ነው ያስጠላኝ ማርያምን። እንዴ ይሄ ነገ ደግሞ ሼም ይዞኝ ነው። ሼም ይዞኝ ነው። ሼም እንደ ሼምሽን ገደል አስገቢ ሀይሚዬ። እንዴ ከራስሽ በላይ ንፋስ እኮ ነው ሀይሚ። ምን ሆነሻል እንዴ? ይሄ ነገር ብሩኬ ደግሞ የሌለ ነገር ያስከፋል። እንኳን ብሩኬ እኛ እንዴት እንደተከፋን እኔ ራሴ እንዴት እንደተከፋው እኔ ነኝ የማውቀው። ምክንያቱ ሀብል ለምንድን ነው ከሱ እሱ ደግ ነገር ሰርቶ ነው ህይወቷን የበጠበጠ ሰውዬ። እንዴ የብሩኬ ጠላት ሆኖ ብሩኬ እንዲያድርጓል ብሎ ሌላ ሰውዬ ውሸት ቪዲዮ አሳይቷት ምናምን እንዲለያዩ እንዲቀያየሙ ያደረገ ሰውዬ ህይወቷን ያሰቃቀለ ሰውዬ ዛሬ ደግሞ ስጦታ ትቀበላለች ከሱ ሀይሚ። በጣም ነው እንጃ ብቻ ቃል የለኝም። የምን እንጃ አልነበረበትም መደረግ የሌለበት ነው አደረገችው። ምክንያቱም የፈለገ ገደል ይግባ ይሄ ሰውዬ ማለት ነው። የፈለገ ነገር ያምጣል። ለምንድን ነው እንጃ ጥያር ገዝቶ አይሰጥሽም? አውሮፕላን ገዝቶ ለምን አጠገብሽ አያቆምም? ምክንያቱ ከራስ በላይ ንፋስ ነው። ሼም ነው እንዲሆን ነው። ሼመኛ ነኝ ሰው ማስቀየም አልፈልግም። ይሄ ሰውዬ አንድ ሰው ማስቀየም ይሻላል፣ ይሄ ሁሉ ህዝብ ማስቀየም ይሻላል። ሀይሚ በጣም ነው የሚደብረው ማርያምን። እንዴ ያቺ ሴትዮ እሺ አሁን ሶሲን ደስ እንዲላት አድርገሻል ማለት ነው ሀይሚ አይደለም እኮ ደስ አይላትም፣ መቼም ደስ አይላትም። ለሷ ሳያስርላት ለዚህ መጥቶ ለኔ አይገባኝም ትያለሽ። ላንቺ እንደማይገባ ካወቅሹ ወዲያው ነበረ ብጥስ አድርገሽ አይኑ ላይ ወርውረሽ ምትሄጂ። የምሬን ነው ምልሽ። እኔ እንዴ ለኔ አይገባኝም ፍታ እንዳሰርከው ፍታ እና እንዲና ለሰው ሲያስራ ማለት ነበረባት እንዴ ለስጦት። እኔ በጣም ነው የደበረኝ ማርያምም። እንዴት ብዬ ልንገራችሁና ይሁ እንዴት እንደሚሆነው ብቻ ብዙ ጠላት ነበራችሁ። እያስደሰተች ነው ሀይሚ ማለት እንዴት ነው ለኛ እንዴት ስሜት አይኖራትም የሚለው ነገር ስህተት ላይ ስህተት። ከዚህ በፊት እሱ ስትደግፎ ነበረ። እሱ ደግሞ ለአንቺ ስሜት አለ ስለ እዚህ ላይ ይኸው እንዴት እንደሚሆነው በጣም ነው የሚያስጠላ ማርያምን። ብቻ አሮን ነው
ለምን እንደሆነ ያላቅም። ለምን እንዴት እንደምታደርገው ወዲያው ነበረ ብጥስ የምታደርግ ወዲያው። ለኔ አይገባኝም፣ ለሶሲ ነበረ ማድረግ ያለበት። ይሄን ካወቅሹ ለምን ትቀበያለሽ? ለምን ተቀብለሽ ለምን ትሄጃለሽ? በጣም ነው የሚያናድደው። ማርያምን በጣም ነው የሚያናድደው። ብቻ አረን ነው። ፈጣሪ መጨረሻችሁን ያሳምሮ። እኔ አንጀቴን ነው ተቃጠለ። ክርስቶስን በጣም አንጀቴ ተቃጥሏል። ይሄ እዚህ አብል ላይ ደግሞ አደረገላት እንጂ ምን አድርጎ እንደሰጣት በምን ታውቃለች? የምሬን ነው የምላችሁ። ጠላት እኮ ከሩቅ አይደለም። እዚህ እንትኑ ላይ እዚህ ሀብል ላይ ምን አድርጎ እንደሰጣት ምን አድርጎ እንዳሰረላት አታውቀውም። አሰረላት። ምን አይነት እንደሆነ አላውቅም። ብቻ ቤተሰብ በጣም የተናደድኩ ነው። በጣም ውስጤ እንደ እንጃ እንደ እሳት እየነደደ ነው። ዛሬ ደግሞ አላውቅም። ይሄ እንትኑ ይሄ ሀብሉ ጭራሽ እንዴት አታቅፍኝም? ምን አትደርግኝም? ስታስጠላ። ይሄ ሰውዬ እንደውም መገደል አለበት። እንዴት ከእነሱ ህይወት እንደሚወጣ ያደው ነው። በነገራችን ላይ ሀይሚ አላገኝም ዳግመኛ አላገኝም ብላ ነበረ አይደል እንዴ? ትላንትና እንደዛ አድርጎ እንዴት ዛሬ ድጋሜ ጠርታ ታገኛለች? በጣም ነው የሚያስጠላ። ቤተሰብ ብቻ ፈጣሪ መጨረሻችሁን ያሳምርላችሁ። እኔ ያሳሰበኝ ደግሞ ብሩኬ መጥፋቱ ነው። ለምን ጠፋ? ማለምን መጥፋት የለበትም ማለት በቃ ሜቢ ከካሜራ ጀርባ ሆኖ ነገሮችን ሊያይ ይችላል፣ አይታወቅም። እሱ ስልኩን ጠፈ ስልኩ የእሱ ስልክ ሁሉም ዝግትግት አድርጎ ሄዷል እያለች ነው። የት እንዳለ አናቅም። ብቻ እኔ እንጃ ብሩኬ እንዲሆኑ በህይወቴ ነው አይቻላቅም። ብቻ ውድ ቤተሰቦቼ ሀይሚ ያደረገች ያለችው ነገር ስህተት ላይ ስህተት ነገሮች እንደዚህ ከልክ በላይ ሲያስጠሉ ለካ እናንተ በቃ ራሳቸውን ያዞራቸዋል። ማርያምን በጣም ተስፋ ያስቆረጠኝ ዛሬ ማለት ነው። በቃ የደስታ ቀን ነው ብዬ በጣም በጉጉት ሲጠብቅ ነበረ። ሀይሚ ግን ከራሷ ጋር አይደለችም፣ እርግጠኛ ነኝ። እያደረገች ነገሮች ሁሉ አዶ ነው። ከዚህ በፊት ወደዚህ እያለች ነገሮች እንደዚህ ተበላሽተዋል። አሁንም ድጋሜ እንደዛ እያበላሸች ነው። ሲቀጥል ደግሞ ይሄ ሰውዬ ማግኘትም ማትም አልነበረባትም። ግን ሲቀጥል ደግሞ አገኘች። ይሄ ሀይቢል መቀበል አልነበረባትም። ብሩኬ ምን እንደምሰማ አላቅም። ከሱ ጋር ከአንተ ጋር ላይ ያለው ብላ አውርታ ጨርሳ ከዛ በኋላ ደግሞ ከዚህ ሰውዬ እየተገኘች ወይም ደግሞ የተገናኘች ሀብል እየተቀበለች ስጦታ ጭራሽ ስጦታ ይሰጣታል። ማን ስለሆነ እሱ ማን ስለሆነ ነው ሀይሚን እንደዚህ እስከ ጥግ ድረስ ሄዶ የሚያደንቀው ምናምን በጣም ነው የሚደብረው። በጣም ነው የሚያስጠላ። አረው ነው ብቻ እንጃ ያልጠበቅነው ነገር ለምን እንደሚያመጡ ደግሞ ያናድደኝ ነገር ለምን ቃላችሁን አይጠብቁም? ሀይሚ ቃልሽን መጠበቅ አለብሽ በህይወትሽ ማለት ነው። ቃልሽን ጠብቂ። ብዙ ነገሮች እያሰብኩ ነውና በቃ ትንሽ ልረጋጋና ወደ ቤተሰቦቼ አላደርስም ብለሽ በጣም ነው የሚያስጠላ።